ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም እኔ። የተፈራው ደረሰ፣ እቅዱ ፈረሰ። በስተመጨረሻም 4 ቀን ሲቀረው ሴዶ ከውድድሩ ራሱን አግልሏል። ብዙዎች በጉጉት ሲጠብቁት የነበረው ነው የሴዶና የጆኒ የቦክስ ፍልሚያ። ሆኖም በስተመጨረሻ አብዝቶ ሲፎክር የነበረው የሶሻል ሚዲያውንም ተቆጣጥሮት የነበረው ሴዶ በፌስቡክ ገጹ ላይ ከውድድር ራሱን ማግለሉ ነው በዛሬው ዕለት የተሰማው ዳግም መነጋገሪያ ሆኗል። ሴዶ ከውድድሩ ራሱን ያገለለበትን ምክንያት በውል ባይናገርም መረጃዎች ግን እየወጡ ነው የሚገኙት። ለመሆኑ ሴዶ ከ6 ወራት በላይ ሲፎካከርበት የቆየውን ውድድር ለምንና እንዴት አቋረጠ? እንደዚሁም ደግሞ ከውድድር ራሱን ካገለለ በኋላ እየደረሰበት ያለው ማስፈራሪያና ትችት ምንድን ነው? ዛሬ ከግሎባል ኒውስ ታደምጣላችሁ። የተከበራችሁ ተከታታዮቻችን ቅድሚያ ቻናሉን ላይክ እና ሼር እንደዚሁም ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ኑ ተከተሉን፣ አብረን እንጓዝ ነው የምንለው። የሴዶና የጆኒ የቦክስ የድብድብ ፍልሚያ በኢትዮጵያ በሶሻል ሚዲያና የስፖርት አፍቃሪዎች ዘንድ ከፍተኛ ትኩረት የተሰጠው በጋለ የፕሬስ ኮንፈረንስና እንደዚሁም ደግሞ በ5 ሚሊዮን ብር የሽልማት ውዝፍ ንግግር የታጀበ የውድድር ዝግጅት ነበረ። ከጅምሩ ብዙ እየተወራለትና የተነገረለት የሁለቱ ስፖርተኞች የቦክስ ፍልሚያ 5 ሚሊዮን ብር የተመደበለት ሲሆን በዚህም እንግዲህ አሸናፊው 4 ሚሊዮን ተሸናፊው ደግሞ 1 ሚሊዮን ብር የሚወስዱበት ፍልሚያ እንደነበርም ሲነገር ነው የቆየው። ይህ በርካቶች በጉጉት የሚጠብቁት የፍልሚያ ቀነ ገደብ እንግዲህ ተቆርጦ ነሐሴ 21 ቀን 2018 ዓ.ም በፈረንጆቹ ኦገስት 27 2026 እንዲሆን ተወስኖም ነበረ። በወቅቱ የዚህ ፍልሚያ ቦታም እንግዲህ በአዲስ አበባ አድዋ ድል መታሰቢያ አድዋ ቪክትሪ ሜሞሪያል አዳራሽ እንደሚሆን ከስምምነት ላይ ተደርሶም እንግዲህ ቀጠሮም ተያዘ ማለት ነው። ተፋላሚዎቹ አዲስ አበባ ፒያሳ በሚገኘው አድዋ ሙዚየም ባደረጉት የፕሬስ ኮንፈረንስ እንግዲህ ከፍተኛ የቃላት ጦርነትና መፋጠጥ ማድረጋቸውም የሚታወስ ነው። ምናልባትም እንግዲህ ነገሩ እየተካረረ የመጣው ከዚህ በኋላ ሳይሆን አልቀረም የሚሉ ወገኖች አሉ። ሴዶም ሆነ ጆኒ እንግዲህ የሚያስተላልፉት ቃላትና የገቡበት እሰጥ አገባ እንግዲህ ውድድሩን ማህበረሰቡ ወይም ደግሞ ተከታዮቻቸው በጉጉት ውድድሩን በጉጉት እንዲጠብቁት አድርጓቸዋል። ይህም ኢትዮጵያን የተቀላቀሉ ማርሻል አርትስ እንደዚሁም ደግሞ የቦክስ ስፖርት አፍቃሪዎች ሁሉ በጉጉት የሚጠብቁት ታሪካዊ ክስተት እንዲሆን አድርጎታል። ዛሬ የተሰማው ግን ከዚህ በተቃራኒው በፍጹም የተለየ ነው። ሴዶ በራሱ የፌስቡክ ገጽ ላይ እንግዲህ በቪዲዮ የተደገፈና ጆሮን ጭው የሚያደርግ መረጃ አሰምቷል። ከዚህ ውድድር በገዛ ፈቃዴ ራሴን አግልያለሁ ሲልም ነው ያስታወቀው። የኢትዮጵያን የማርሻል አርትስ እና እንደዚሁም የቦክስ ስፖርት አቅምን እንግዲህ ለዓለም ለማሳየት ያለመው አድዋ ፋይት ታላቅ የውድድር ምሽት ነሐሴ 21 ቀን 2018 ዓ.ም እንደሚካሄድ የተነገረለት ነበረ። የቦክስ ውድድሩ ዛሬ እንግዲህ በይፋ መሻሩንም ነው የሰማነው። እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። ድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ሴዶ ባሰራጨው መረጃ እንግዲህ የኢትዮጵያን ሕዝብ ይቅርታ ጠይቆ በሱ አጠራር በቀሉ ወይም ደግሞ ከጆኒ ጋር የተያዘውን ቀጠሮ ሰርዟል። ሴዶ ይህንን ሲናገር እንግዲህ በልበ ሙሉነት ነበረ። ለወራት ሲጠብቀው የቆየውን የስፖርት አፍቃሪያንን ስሜት በውል እየተረዳው አይመስልም። በእውነት ቃል የተገባ ነገርስ ባልተጨበጠ ምክንያት እንደዚህ ክህደት መፈጸም ይቻላል የሚሉ ወገኖችም እየተበራከቱ ነው የመጡት። በዚሁ በማህበራዊ ሚዲያው ላይ ሴዶ ፈርቶ ነው የሚሉ ወገኖችም አሉ። ለማንኛውም እንግዲህ አሁንም ዳግም የማህበራዊ ሚዲያው ማድመቂያ ሆኗልና በድፍረትም ወጥቶ እንግዲህ የተለቀቀውን በቪዲዮ የተቀነባበረ መልእክትም በርካቶችን ያሳዘነ ጉዳይ ሆኗል። ብዙዎችም ብዙ እየተናገሩለት ነው የሚገኙት። ለማንኛውም የተከበራችሁ ዜና ግሎባል ተከታታዮቻችን እናንተስ ምን ትላላችሁ?
አላችሁ? ምን አይነት ሀሳብ ናላችሁ? በሀሳብ መስጫ ሳጥኑ ላይ ሀሳባችሁን አጋሩን ነው የምንለው። ሴዶ ፈርቶ ይሆን ወይስ ደግሞ እሱ እንደሚናገረው ወይም ደግሞ እንቁላሉ ላይ ተደርጓል የተባለውን መተት ፈርቶ ይሆን? ለማንኛውም ከሁለት አንዱ ነው። ሀሳባችሁን አካፍሉ እንላለን። ሴዶ ከውድድሩ ወጥቻለሁ እያለ ነው የሚገኘው በአሁኑ ሰዓት እንግዲህ በሰፊውም የማህበራዊ ሚዲያው ላይ ብዙዎች የተቀባበሉት ነው የሚገኙት። ለዚያውም ደግሞ 4 ቀን ሲቀረው ነው ይህ ነገር የተሰማው። ይህ ልጅ እንግዲህ ውል ፈርሟል። አዘጋጆቹ ለሚደርስባቸው ኪሳራም ተጠያቂ ይሆናል የሚልም ክስ ከወዲሁ እያቀረቡ ነው የሚገኙት። ውል ገብተህ ዘሎ መውጣት አይቻልም፣ እንደዚያ ሲፎክር ከርሞ ሪንግ ውስጥ አልገባም በማለቱ ደግሞ ካሁን በኋላ ማርሻል አርት በደረሰበት ቦታ መድረስ የለበትም። እንቁላል መተት ቅብር ጥሶ ይላል ደግሞ ፈራው ማለት ማንን ገደለ የሚሉ ድምጾችም በአሁን ሰዓት እየተበራከቱ ነው የሚገኙት። ውድድሩ እንግዲህ 4 ቀን ቢቀረውም ጆኒ በእንቁላል ድግምት ስላሰራብኝ አልጋጠምም፣ የትኬታችሁንም ብር አስመልሱ ማለቱም እንግዲህ ከሞራልም ከስነ ምግባርም አንጻር እንግዲህ ትክክል ሊሆን አይችልም። በምንም መስፈርት ቢሆን ሰዎች እንግዲህ በድፍረት በማህበራዊ ሚዲያው ላይ እየወጡ ሴዶ አሁን ለምክንያት መተት ምናምን የሚለውን ማወናበጃ ተጠቀመ እንጂ ቀድሞውንም ቦቅቧቃ ነው፣ ልብ የለውም የሚል ትችትም እየሰነዘሩበት ነው የሚገኙት። በተመሳሳይም እንግዲህ ከጆኒ ጁጁትሱ ጋር ያደርገዋል ተብሎ በብዙዎች ዘንድ በጉጉት ሲጠበቅ የነበረው የትግል ውድድር እንግዲህ ሊካሄድ ጥቂት ቀናት ሲቀሩት ተወዳዳሪው አቶ ሴዶ ማርሻል አርት ድግምትና መተት ተሰርቶብኛል በሚል ምክንያት ከውድድሩ መውጣቱን ባሰራጨው ተንቀሳቃሽ ምስል ይፋ ማድረጉ በምንም መስፈርት ትክክል ሊሆን እንደማይችልና ልጁ ደግሞ ለማህበረሰቡ ያለውን ንቀት ያሳየበት ነው ተብሎለታል ማለት ነው። ሴዶ እንግዲህ ባስተላለፈው መልእክትም በተቃዋሚው ወገን በእንቁላል አማካኝነት ድግምት እንደተደረገበትና ንቃተ ህሊናንም ያሸነፈው በዚሁ ሁኔታ መሆኑም ተገልጿል። በዚህ አይነት ሁኔታ ውስጥ ገብቶ መወዳደር እንደማይፈልግም ሴዶ አስታውቋል። ውድድሩን ለሚከታተለው የኢትዮጵያ ሕዝብ እንግዲህ ለትኬት ገዢዎችና ለስፖንሰሮች ይቅርታ የጠየቀው ሴዶ አዘጋጆቹ ሌላ ተወዳዳሪ ካቀረቡለት ለመግጠም ዝግጁ መሆኑንም ጠቁሞ የውድድር አዘጋጁን FC ቲሸርት እንግዲህ በካሜራ ፊት አውልቆ በመጣልም ከውድድሩ መውጣቱን አረጋግጧል። በዛሬው ዕለት ነው ይህንን ያደረገው። ሴዶ ይህንን መልእክት ያስተላለፈው እንግዲህ በቀልድ መልክ ይሁን በትክክል ውድድሩን ለማቋረጥ ፈልጎ ይሁን እስካሁን ከውድድሩ አዘጋጆች የታወቀ ነገር የለም። ለማንኛውም በቅርበት እየተከታተልነው ነው የምንገኘው። ይሁን እንጂ እንግዲህ እንደሚታወሰውም ከሆነ ደግሞ የመጀመሪያው የፕሬስ ኮንፈረንስ መግለጫ ጊዜ ተገኝቶ ያሳየው የፍርሃት ፊት ሴዶ የሚታወስ ነው። እጅጉን የሚንቀጠቀጥ አይነት ፊት ነበረ ሲያሳይ የነበረው። ምናልባት ከዛ ጋርም ሳይገናኝ አይቀርም የሚሉ ወገኖችም አሉ። በወቅቱም ሴዶ ፈርቷል። ምናልባት በፍጹም እንግዲህ ሊያሸንፈው አይችልም የሚሉ ድምጾችም በአሁኑ ሰዓት እየወጡ ነው የሚገኙት። ብዙዎችም ይህንን ነው እየተናገሩ ያሉት። ለማንኛውም ዜና ግሎባል እንግዲህ ነገሩን በቅርበት እየተከታተለው ነው የሚገኘው። በተለይም ደግሞ ከአዘጋጆቹ የሚሰጠውን ምላሽ እየጠበቅን ነው የምናገኘው። አዳዲስ መረጃዎች ሲኖሩ እንግዲህ እነሱን እንደደረሱን ወደ እናንተ መረጃውን የምንነግራችሁ ይሆናል ማለት ነው። ለዛሬው በዚሁ እናበቃለን። ሰናይ ጊዜ